እሺ ደግሞ በሌላ ልጀምር። እሺ ሶሪ ተጀመረ ነበር የመጀመሪያ ስለሆነች ነው ይሄን ነገር አመጣለሁ ምናምን እያልኩ ማውራት ከጀመርኩ ቆየ። ከዚህ በፊት 2 ኢንተርቪዎች አድርጌያለሁ። አሁን ጀስት ቲክታክ ላይ ሪሰንትሊ ስለመጣ ሁለቱን ሰዎች እዚህ መኪና ውስጥ አሜሪካ ነገር ነበር ያለበት እና ሁሌ ስምሽን ሜንሽን አደርጋለሁ። ራኒያ ልበል አላልኩም። አይ ቲንክ ማይ ሜንቲ ምናምን እያልኩ ነው ማለት ማይ ሜንቲ ዴን ፓርትነር። መጀመሪያ ግን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስለዚህ እኔ ቤተሰብ ምናምን እያልኩ አላዘግም ወደ ገደለው ወገታለ ለፐርስፔክቲቭ እኔና አንቺ የዛሬ 2 ዓመት ገደማ በስልክ ነው የተገናኘነው። አንቺ የሆነ ፕሮጀክት ዴሞ ልታደርጊ እኔ ፕሮጀክቱን እንድሰማ ያው ተጋብዤና ኢምፕሬስ ያደረገኝን ነገር ልጀምር ከሱ። አንቺ ፕሮጀክቱን ያሰብሽው like እንደ ዌብሳይት ፕሮጀክት የተወሰነ ኢንፎርሜሽን ፕሮቫይድ የሚያደርግ the first thing that I said እዛ ላይ የዚህ አይነት ፕሮጀክት ዋናው እንትን ባክኤንድ ነው እና ባክኤንዱ ምንድነው ምናምን ብዬ ትንሽ አዛኩሽ ነው የሚባለው በአሁኑ ቋንቋ ባክኤንዱ እላለሁ መሰለኝ። ግን I got impressed that spot like because I said if you are willing to learn I can put in the time to mentor እና ይሄን ነገር we can bring it to life ከምታስቡ የተሻለ እናደርጋለን። እኔ መማሩ ነው ፈልጓልሽ። አሁን 2 ዓመት ሆነ ከዛ ጊዜ ጀምሮ ማለት ነው። ስለዚህ ያንቺን ድምጽ ከመስማታቸው በፊት ኢዮሪካን ነው እንደ መግቢያ ያልሽው ትንሽ ግማሽ 30 ሰከንድ መስማትን እኔም አልሰማሁትም ሙሉ ናቸው መውጣቱን ነው ትላለች። መቼ ነው 2 hours ago ዛሬ ትርጉሙ ተደርሶበታል። ኢትዮሪካ ምን ማለት እንደሆነ I think ኢትዮጵያና አፍሪካን ወርዱን መርጅ ተደረገ። በዛ መልኩ ያላየሁትም እኔ ቤቶቹን ዩዥሊ ሲሰሙ ወደ ሬጌ ቫይብ ይጎትተዋል። ዩዥሊ ቴሪ I don't know if you feel the same. I think 3-4ቱ ወደ ሬጌ ቫይብ ነው። ይሄኛው አፍሪካን ቤት ነው። የአፍሪካን ቤት ነው። ሌሎቹ I think 3-4 ወደ ሬጌ ቢት ይሄዳሉ። ሬጌ ሙሉ አልበም ነው እንደ ሪሊዝ ያደረገው ሙሉ አልበም ነው። እሺ ኮፒራይት ብለው እንዳይመጡብን እናቁመውና እሺ እንደገና ለመልስሽ ቦፍ በረርስ የ2 ዓመቱን ጉዞአችንን እንዲህ ዳሰስ አድርገን አትሊስት ሌሎች ሰዎች ምን ሊመስል እንደሚችል እኔ ዩኤስ ጆርጂያ ስፔስ ነው ያደረኩት። ራኒያ አዲስ አበባ የኦን ካምፓኒ ግራቪቲ ኮላቦሬት እያደረግን ነው የምንሰራው። እኔ መልሽ የሚባል ካምፓኒ እዚህም ኢትዮጵያም አለኝ። ስለዚህ የመጀመሪያው ቅድም ያነሳሁሽ የተገናኘንበትን ፖይንት ጀምሪና ከዛ በኋላ ያንቺን ኤክስፒሪየንስ እንዲሁ በትንሹ ላሳያችሁ። አትሊስት ፍሮንት ፔጁን እንኳን የተገናኘ ነው በዚህ ፕሮጀክት ነው። ይሄን ፕሮጀክት ነው ባኪንዱን እየተባልኩ የነበረው ማለት ነው። እና this project ያው ሲምፕል አድርገን መጀመሪያ ብናስበው አሁን I think it took ዓመት ከምናምን የፈጀ ፕሮጀክት ነው። እውነትም ባኪንግ was the most important part of the project እና በደንብ ስትራክቸር አድርገን ታይም ወስደንበት በደንብ ክላይንቶቹን በደንብ ሳቲስፋይድ ሆነው ትልልቅ ክላይንቶች ላንድ እያደረጉበት ያለ ፕሮጀክት ነው። አሁንም እየተሰራ ነው ያለ ማለት ኦንጎይንግ የሆነ ፕሮጀክት ነው። ያው እንደ አብዛኛው አይቲ ፕሮጀክቶች የሆነ ልቅ የሚል ነገር የለው። ግን አፍተር ዲስ ፕሮጀክት የተለያዩ ስታርታፕ ፕሮጀክቶች አንድ ላይ ጀመረን። የታል ቤተ ብራና፣ ኢጠበቃ፣ ሀበሻ፣ አስኳላ፣ ጠቢቡ እና የተለያዩ ፕሮጀክቶች ጀምረናል። ያው አኮርዲንግሊ ማስኬት ስላለብን ቀስ ቀስ እያልን ነው የምንለቀው። ትሩ ዲስ ግን እያንዳንዱ ፕሮጀክቶች የተለያዩ ቻሌንጆች አሉት፣ የተለያዩ
ለርኒንግ ከርቮች አሉት። አሁን ላይ ትንሽ ኢዚየር እየሆነ እየመጣ ቢሆንም ቢዝነስ ትራንስሌሽን አለ፣ ሰዎች ኮንታክት እንዴት ይደረጉ አለ፣ ቲም ማኔጅመንት አለ። ከዛ በኋላ ራሱ ስትራክቸሩን መስራት አለ፣ ራሱ ዲዛይኑን መስራት አለ፣ ከሌሎች ቲሞች ማዋቀር፣ ኤክስፐርቶች ማናገር አለ። እነዚህን ሁሉ እያደረግን ያው እዚህ ላይ ደርሰናል ማለት ነው። የፍሮንት ብታሳያቸው while you do that no BM insurance management መጀመሪያ ከዛ ወደ የተለመደ ግን while you do that አንድ ነገር መጀመሪያ ላይ ፍሬምወርኩን ሰርተን የዲያግራሙን ሰርተን ስለ ባክኤንዱ ስለ ዴታቤዝ ዲስከስ እያደረግን ሁሌ ላንቺ ብቻ ሳይሆን ይሄ የአድሚን ፖርታል ነው like the front side of the website customer facing UI so ለምንድን ነው እሱን ያነሳሁት? እኔና አንቺ የአር ዲያግራሙ ተሰርቶ ባክኤንዱን መምሰል አለበት ማለት ዴታቤዝ ይሆን ምናምን ብለን ማውራት ከጀመርን በኋላ ከክላይንቶቹ ጋር ስናወራ የሆነ ቪዥን ቦርድ ነበርን፣ ቪዥን ያደረግነው ነገር ነበር እና አብዛኛዎቹ ነገሮች በሆነ መልኩ እዚህ ዌስተርን ወርልድ ወይም ፋሪስትም ኢምፕሊመንት የተደረጉ የተሰሩ ነገሮች አሉና we're not inventing anything ግን ቪዥን ስናደርግ የተለያዩ ነገሮች በሂደት እየተጨመረበት እንደሚመጣ ምናምን አውራ ነበርና ስለ ፐርሰንቴጅ አውራ ነበር። እነሱ ሳቲስፋይድ ሲሆኑ this is only 20% of the project, this is only 30% የሆነ ሲንኪን አያደርግም ነበር። አሁን ኦልሞስት 2 ዓመት ሆነ would probably at 60-70 close to 70%. በመሃል AI ኢንቴግሬሽን ማአት ነገር አውርተናል። እስቲ እሱን መንገድ እንዲሁ አጠራርግሽ እንትኑን የቢኤም ፍሮንት ሳይዱ ላይ አድርግ so that people can see what kind of services that they give. Okay, የዌብሳይታቸው ጋር ልውሰዳችሁ። So